كم زفلت السمع بريتوريا ብዙሓት ነገራት كوجنو سمع تغيرن يري የፌዴሪ መከላከያ ሰራዊት ከፍተኛ ወታደራዊ አመራሮች በተገኙበት በሳምንት በተካሄደው ስብሰባ ላይ የሰራዊቱ ምክትል ጠቅላይ ኤታማዦር ሹም ጀነራል አበባው ታደሰ የፌዴራል መንግስቱ በትግራይ ክልል የሚገኙትን ሁሉንም ወታደራዊ ካምፖች በቅርቡ በቁጥጥር ስር ለማዋል መዘጋጀቱን በይፋ አስታውቋል። የመግለጫ የፌዴራል መንግስቱ በሰሜኑ የሀገሪቱ ክፍል ማዕከላዊ ስልጣኑን ለማጠናከርና ወታደራዊ በላይነቱን ለማረጋገጥ ያለውን ቁርጠኝነት የሚያሳይ ተደርጎ ተወስዷል። ይሁን እንጂ የፕሪቶሪያ የሰላም ስምምነት ተፈጻሚነት በሚመለከት በፌዴራል መንግስቱና በትግራይ ክልል አመራሮች መካከል ለረጅም ጊዜ የቆየው አለመግባባት ዳግም ወደ ግጭት ሊያመራ የሚችል የጦርነት ደመና እያጠላበት ይገኛል። ጀነራል አበባው ታደሰ በንግግራቸው ወቅት የወታደራዊ ካምፖችን የማስረከብና የመረከብ ሂደት ቀላል እንደማይሆንና በርካታ ተግዳሮቶች ሊገጥሙት እንደሚችሉ አጽንኦት ሰጥተዋል። ሆኖም ግን በማንኛውም ወገን የሚሰነዘር ተቃውሞ ወይም እንቅፋት የመከላከያ ሰራዊቱ ወሳኝና ጠንካራ ወታደራዊ ምላሽ እንዲሰጥ የሚያስገድደው መሆኑን በማስጠንቀቂያ መልክ ገልጸዋል። የንግግር ከ2013 እስከ 2015 ዓ.ም ድረስ በነበረው እጅግ አውዳሚ ጦርነት ክፉኛ የተጎዳውና ገና በማገገም ላይ የሚገኘው የትግራይ ክልል ዳግም ወደ ከፍተኛ ወታደራዊ ግጭት ሊያመራ የሚችልበትን ስጋት ደቅኗል። ይህ የጀነራል አበባው መግለጫ የወጣው የትግራይ ክልል አመራሮች የፌዴራል መንግስቱ የፕሪቶሪያውን ስምምነት በመጣስ መጠነ ሰፊ ወረራ ለመፈጸም ጦር እያከማቸ ነው በሚል ክስ እያቀረቡ ባሉበት ወቅት ነው። የህወሓት ሊቀመንበር ዶክተር ደብረጽዮን ገብረ ሚካኤል የፌዴራል መንግስት ድርጊትን በመጀመሪያ በኢኮኖሚ ማነቅ በመቀጠልም ወታደራዊ ጥቃት የሚፈጸም ስትራቴጂ በማለት ገልጸውታል። በተጨማሪ የትግራይ ኃይሎች ማንኛውንም አይነት ወረራ ለመመከትና ራሳቸውን ለመከላከል ዝግጁ መሆናቸውን አስጠንቅቀዋል። በሌላ በኩል የትግራይ ክልል ጊዜያዊ አስተዳደር ፕሬዝዳንት ሌተናንት ጀነራል ታደሰ ወረደ የካቲት 11 ቀን 2018 ዓ.ም በመቀሌ ከተማ በተከበረው 51ኛው የህወሓት የምስረታ በዓል ላይ ባደረጉት ንግግር ወቅታዊውን ሁኔታ አስመልክተው ማብራሪያ ሰጥተዋል። ፕሬዝዳንቱ የችግሩን ሰላማዊ መፍትሄ ማግኘት እድል እጅግ አናሳ የሆነ መምጣቱን ቢገልጹም አሁንም ቢሆን በፕሪቶሪያው ስምምነት ማዕቀፍ ውስጥ ለሚደረጉ የውይይት አማራጮች ቅድሚያ እንደሚሰጡ አስታውቀዋል። ይሁን እንጂ የሰላም አማራጮች የማይሳኩ ከሆነ ክልሉ ራሱን ለመከላከል አስፈላጊውን እርምጃ ከመውሰድ ወደ ኋላ እንደማይል አረጋግጠዋል። እነዚህ ተከታታይ ክስተቶች በፌዴራል መንግስቱ የሉዓላዊነት ጥያቄና በክልሉ የራስን በራስ የማስተዳደር መብት ፍላጎት መካከል ያለውን እጅግ ደካማና አሳሳቢ ሚዛን ቁልጭ አድርገው የሚያሳዩ ናቸው። በተለይም ወታደራዊ ካምፖች በክልሉ ያለውን የደህንነት ሁኔታ ለመቆጣጠር ቁልፍ የስትራቴጂ ማዕከላት በመሆናቸው በሁለቱ ወገኖች መካከል ለሚደረገው የኃይል ፍልሚያ ዋነኛ ማሳያ ሆነዋል። በአሁኑ ወቅት የታየው የቃላት ጦርነትና ወታደራዊ ዝግጅት መነሻው የትግራይ ጦርነት ነው። ጦርነቱ የጀመረው በትግራይ ክልል የተካሄደውን ምርጫ የፌዴራል መንግስቱ ህገ መንግስታዊ አይደለም በማለት ውድቅ ማድረጉን ተከትሎ የፌዴራል ኃይሎች በህወሓት ላይ ወታደራዊ እርምጃ መውሰዳቸውን በማወጃቸው እንደነበር አይዘነጋም። የግጭት የፌዴራል መከላከያ ሰራዊትን የአማራ ክልል ሚሊሻዎችንና የኤርትራ ጦርን በአንድ ወገን የትግራይ ኃይሎችን ደግሞ በሌላ ወገን ያሳተፈ ነበር። ጦርነቱ በመቶ ሺዎች የሚቆጠሩ ሰዎችን ህይወት የቀጠፈ በሚሊዮኖች የሚቆጠሩትን ያፈናቀለና በሁሉም ወገኖች ላይ የጦር ወንጀል ክስ እንዲሰነዘር ያደረገ እጅግ ዘግናኝ ክስተት ነበር። የአውዳሚ ጦርነት እልባት ያገኘው በ2015 በአፍሪካ ህብረት አደራዳሪነት በደቡብ አፍሪካ ፕሪቶሪያ ከተማ በተፈረመው የሰላም ስምምነት ነው። በስምምነቱ መሰረት የፌዴራል ያልሆኑ ታጣቂዎች ከክልሉ እንዲወጡ የትግራይ ተዋጊዎች ትጥቅ እንዲፈቱ የፌዴራል አገልግሎቶች እንዲመለሱና በትግራይ ክልል ጊዜያዊ አስተዳደር እንዲቋቋም ስምምነት ላይ ተደርሶ ነበር። ይሁን እንጂ ስምምነቱ በተሟላ ሁኔታ ተግባራዊ ሳይሆን እስካሁን ድረስ መቆየቱ ለወቅቱ ውጥረት ዋነኛ ምክንያት ሆኗል። በተለይም የተፈናቀሉ ዜጎችን ወደ ቀድሞ ቀያቸው መመለስና በአሁኑ ወቅት በአማራ ኃይሎች ቁጥጥር ስር ባሉ የደቡብና የምዕራብ ትግራይ አካባቢዎች ላይ ያለው ይገባኛል ጥያቄ እስካሁን መፍትሄ አላገኘም። በህወሓት ውስጥ የተፈጠረው የውስጥ ክፍፍልም ሁኔታውን ይበልጥ ውስብስብ አድርጎታል። በዚህ ምክንያት አቶ ጌታቸው ረዳ ከፕሬዝዳንትነታቸው ተነስተው በሌተናንት ጀነራል ታደሰ ወረደ እንዲተኩ ተደርጓል። ይህም ለውጥ የተካሄደው የፌዴራል መንግስቱ በክልሉ ውስጥ ጉዳይ ጣልቃ ይገባል በሚል ክስና በድርጅቱ ውስጥ ባሉ ቡድኖች መካከል በተፈጠረ የስልጣን ሽኩቻ መካከል ነው። እነዚህ ውስጥ ሽኩቻዎች የትጥቅ መፍታት ሂደቱን እጅግ አዝጋሚ አድርገውታል። መረጃዎች እንደሚጠቁሙት የትግራይ መከላከያ ኃይል ቲዲኤፍ አሁንም ቢሆን ወደ 110 ሺህ የሚጠጉ ታጣቂዎች ያሉ ሲሆን አብዛኛዎቹም ለተከላካይ ጦርነት አመቺ በሆኑ ወጣ ገባና ተራራማ ስፍራዎች ላይ ሰፍረው ይገኛሉ። የፌዴራል መንግስቱ የትግራይ ኃይሎች ትጥቅ ለመፍታታቸው መከላከያ ሰራዊቱ በወታደራዊ ካምፖች ላይ ሙሉ ቁጥጥር እንዲያደርግ በቂ ምክንያት ይሆነናል የሚል አቋም ይዟል። በተቃራኒው የትግራይ ባለስልጣናት ግን የፌዴራል መንግስቱ ተፈናቃዮችን ለመመለስና የተያዙ መሬቶችን ለማስለቀቅ የገባውን ቃል ባለመፈጸሙ ራሳችንን ለመከላከል መዘጋጀት ግዴታችን ነው በማለት ይከራከራሉ። የፌዴራል መከላከያ ሰራዊቱ ይዞታ የነበሩት ነገር ግን በጦርነቱ ወቅት በትግራይ ኃይሎች ቁጥጥር ስር የዋሉት እነዚህ ካምፖች በኤርትራና አዋሳኝ በሆኑ ይገባኛል ጥያቄ በሚነሳባቸው አካባቢዎች ለሚደረግ ወታደራዊ እንቅስቃሴና ለማቋቋም እጅግ ወሳኝ የሆኑ ስትራቴጂካዊ ቦታዎች ናቸው።
ከላይ የተጠቀሱትን ነጥቦች በዝርዝር መመልከት እንደሚቻለው በአሁኑ ወቅት በትግራይ ክልል የታየው ወታደራዊ እንቅስቃሴና የቃላት ምልልስ ሀገሪቱ ዳግም ወደማይፈለግ የሰላም እጦት እንዳታመራ ከፍተኛ ስጋት እየፈጠረ ሆኗል። በሰሜን ምዕራብ ትግራይ በሚገኘው የጸለምት ወረዳ በጥር ወር ማጠናቀቂያ ላይ የተቀሰቀሰው ግጭት በክልሉ የነበረውን ውጥረት ወደ አዲስ ምዕራፍ አሸጋግሮታል። የወታደራዊ ግጭት የሰላም ስምምነት ወዲህ በከፍተኛ ደረጃ የታየ የመጀመሪያው መጠነ ሰፊ ፍጥጫ ሆኖ ተመዝግቧል። የትግራይ ኃይል አባላት ወደ አካባቢው በመግፋት ከፌዴራል መከላከያ ሰራዊትና ከአማራ ሚሊሻዎች ጋር የፊት ለፊት ውጊያ ውስጥ ገብቶ የነበረ ቢሆንም ውጥረቱን ለማርገብ በሚል ከቆይታ በኋላ ኃይላቸውን ከአካባቢ ማንሳታቸው ተገልጿል። በተመሳሳይ ሁኔታ በደቡብ ትግራይ በሚገኙት አላማጣና ኮረማ አካባቢዎችም መሰል የኃይል ልውውጦች ተከስተዋል። እነዚህ አካባቢዎች የአማራ ክልል የይገባኛል ጥያቄ የሚያነሳባቸውና የወሰኑ ዝግብ ያለባቸው ስፍራዎች በመሆናቸው ግጭቱን ይበልጥ ውስብስብ አድርገውታል። በእነዚህ ወታደራዊ ግጭቶች ምክንያት በሺዎች የሚቆጠሩ ንጹሃን ዜጎች ከቀያቸው የተፈናቀሉ ሲሆን ሰብአዊ ድጋፍ የሚያቀርቡ አካላት ወደ አካባቢው እንዳይገቡ እንቅፋት በመፍጠር በሚሊዮኖች የሚቆጠሩ ሰዎች የምግብ እጥረት ባለበት ክልል ውስጥ የምግብ ዋስትና ቀውሱን አባብሶታል። ለዚህ ወታደራዊ እንቅስቃሴ ምላሽ ለመስጠት የፌዴራል መከላከያ ሰራዊት ከአማራና ከኦሮሚያ ክልሎች የነበሩትን ወታደራዊ ክፍሎች ወደ ትግራይ አዋሳኝ ድንበሮች በከፍተኛ ሁኔታ ማዝመት ጀምሯል። የኃይል ማሰማራት የታጠቁ የጦር ተሽከርካሪዎችን እና ዘመናዊ የአየር መከላከያ ስርዓቶችን ያካተተ መሆኑ ተመላክቷል። የተለያዩ የሳተላይት ምስሎችና ሪፖርቶች እንደሚያመለክቱት በምዕራብ ኢትዮጵያ የሚገኙ ወታደራዊ ማሰልጠኛ ካምፖች ከውጭ ኃይሎች ጋር ግንኙነት ሊኖራቸው እንደሚችል ቢጠቆምም ዝርዝር መረጃዎቹ እስካሁን በገለልተኛ ወገን አልተረጋገጡም። የትግራይ ምንጮች በበኩላቸው የኤርትራ ጦር ድንበር ጥሶ መግባቱንና ከህወሓት ተገንጣይ አንጃዎች ጋር የጋራ ወታደራዊ ልምምድ እያደረገ መሆኑን እየገለጹ ይገኛሉ። ምንም እንኳን አስመራ እነዚህን ክሶች ብታስተባብልም ጉዳዩ ለፌዴራል መንግስቱ ትልቅ የስጋት ምንጭ ሆኗል። የጀነራል አበባው ታደሰ መግለጫም ከነዚህ ወታደራዊ እንቅስቃሴዎች ጋር የተጣጣመ ሲሆን የፌዴራል መንግስቱ ወታደራዊ ካምፖችን ለመረከብ ያቀደው ሊሰነዘር የሚችልን ጥቃት ለመከላከልና የመንግስትን ይዞታዎች ለማስከበር እንደሆነ ተመልክቷል። የትግራይ ክልል አመራሮች በበኩላቸው የፌዴራል መንግስቱ እየወሰዳቸው ያሉትን እርምጃዎች ለወረራ እየተደረገ ያለ ቅድመ ዝግጅት በማለት ፈርጀውታል። የዶክተር ደብረጽዮን ገብረ ሚካኤል መግለጫዎች እንደሚያሳዩት የባንክ የቴሌኮምና የሰብአዊ ድጋፍ አገልግሎቶች ላይ የሚጣሉ ገደቦች የፕሪቶሪያውን ስምምነት የሚጥሱና ለወታደራዊ ጥቃት መንገድ ጠራጊ የሆኑ የኢኮኖሚ ከበባዎች ናቸው። ፕሬዚዳንት ታደሰ ወረደ በመቀሌው ንግግራቸው የተፈናቃዮች ወደ ቀድሞ ቀያቸው መመለስና የክልሉ የግዛት አንድነት መከበር ዋነኛ ጥያቄዎቻቸው መሆናቸውን አጽንኦት ሰጥተው ገልጸዋል። ክልሉ ለውይይት ዝግጁ ቢሆንም ራሱን ለመከላከል አስፈላጊውን ወታደራዊ ዝግጅት እያደረገ መሆኑንም አስታውቀዋል። የትግራይ ኃይሎች ከጸለምት አካባቢ ማፈግፈጋቸው ለሰላም ያላቸውን ትዕግስት የሚያሳይ እንደሆነ ቢገለጽም ማንኛውም አይነት ትንኮሳ ለመመከት ዝግጁ መሆናቸውን የሰጡት ማስጠንቀቂያ ግን ፍጥጫው ወታደራዊ መልክ ሊይዝ እንደሚችል አመላካች ሆኗል። ከወታደራዊ አቅም አንጻር ሲታይ የፌዴራል መከላከያ ሰራዊት በመደበኛ ውጊያ ረገድ የተሻለ ብልጫ አለው። ሰራዊቱ የላቀ አየር ኃይል፣ የከባድ መሳሪያዎች ድጋፍና በቅርቡ በተደረገ ቅስቀሳ ቁጥሩ በከፍተኛ ሁኔታ የጨመረ የሰው ኃይል አለው። ይሁን እንጂ የትግራይ ተራራማ መልክዓ ምድር ለደፈጣ ውጊያ ስልት እጅግ አመቺ በመሆኑ በባለፈው ጦርነት ወቅት እንደታየው ከፍተኛ ኪሳራ ሊያደርስ የሚችልበት እድል ሰፊ ነው። የወቅቱ ግምቶች እንደሚያሳዩት የመከላከያ ሰራዊቱ ከ200 ሺህ በላይ ወታደራዊ አባላት ያሉት ቢሆንም ኃይሉ በተለያዩ የሀገሪቱ ክፍሎች ባሉ ግጭቶች በመጠመዱ ምክንያት ትኩረቱ ተከፋፍሏል። በፕሪቶሪያው ስምምነት መሰረት በከፊል ትጥቅ የፈታው የትግራይ በበኩሉ አሁንም ጠንካራ ወታደራዊ መዋቅርና የጦርነት ልምድ ያለው ከመሆኑም በላይ በሱዳን ከሚገኙ የትግራይ ተወላጅ ወታደራዊ ክፍሎች ጋር ጥምረት ሊፈጠር እንደሚችል ይገመታል። መከላከያ ሰራዊቱ በትግራይ የሚገኙ ወታደራዊ ካምፖችን በቁጥጥር ስር መዋሉ ለወደፊት ወታደራዊ ዘመቻዎች እንደፊት አውራሪ የጦር ሰፈር እንዲያገለግሉትና ከህወሓት ሊሰነዘሩ ለሚችሉ ጥቃቶች ፈጣን ምላሽ ለመስጠት ያስችለዋል። ነገር ግን እነዚህን ካምፖች በኃይል ለመረከብ የሚደረግ ማንኛውም ሙከራ በተለይም በአማራ ሚሊሻዎች ቁጥጥር ስር ባለው የምዕራብ ትግራይ አካባቢ መጠነ ሰፊ ጦርነት ሊቀሰቅስ ይችላል። የኤርትራ መንግስት ጣልቃ ገብነት ጉዳዩን ይበልጥ አሳሳቢ እያደርገዋል። 200 ሺህ የሚጠጋ የሰው ኃይል እንዳለው የሚገመተው የኤርትራ ጦር በ2013 ጦርነት ወቅት እንደነበረው ሁሉ አሁንም ድንበሩ ላይ ስጋት ከተደቀነ ጣልቃ ሊገባ እንደሚችል ይጠበቃል። የፌዴራል መንግስቱ ስትራቴጂ ግጭቶችን በመቆጣጠር ላይ ያተኮረ ቢመስልም የትግራይ ወገን እያከናወናቸው ያሉ የምሽግ ግንባታዎች ግን ጦርነቱ ከተቀሰቀሰ ለረጅም ጊዜ ሊቀጥል እንደሚችል ይጠቁማሉ። በትግራይ ክልል ያለው ሁኔታ ከሌሎች የኢትዮጵያ ውስጥ ቀውሶች ጋር በጥብቅ እየተቆራኘ በመሆኑ የመከላከያ ሰራዊቱን የሰው ኃይልና ቁሳቁስ አሟጦታል። በአማራ ክልል የፋኖ ታጣቂዎች እንደ ደብረ ታቦር ያሉ ከተሞችን መቆጣጠራቸውን ተከትሎ የፌዴራል መንግስቱ የአየር ድብደባ ለማድረግና የጦር ክፍሎችን ከአንድ ቦታ ወደ ሌላ ለማንቀሳቀስ ተገዷል። የክልል ልዩ ኃይሎችን መልሶ ለማደራጀት ከቀረበው እቅድ ጋር ተያይዞ የተቀሰቀሰው የአመጽ በሺዎች የሚቆጠሩ ሰዎችን ለሞትና ለመፈናቀል የዳረገ ሲሆን መከላከያ ሰራዊቱ ከሰሜኑ ግንባር ኃይሉን ቀንሶ ወደ አማራ ክልል እንዲያዞር አድርጎታል።
በተመሳሳይ ሁኔታ በኦሮሚያ ክልል ከኦሮሞ ነጻነት ሰራዊት ጋር የሚደረገው ውጊያ ቀጥሏል። በአዲስ አበባ ዙሪያ የሚፈጸሙ ጥቃቶችና መፈናቀሎች የፌዴራል መንግስቱን አቅም እየተፈታተኑት ይገኛሉ። እነዚህ ተደራራቢ ግጭቶች መንግስት በትግራይ ክልል ላይ ሊያደርግ የሚችለውን ወታደራዊ ተጽዕኖ በከፍተኛ ሁኔታ ገድበውታል። በአማራና በትግራይ መካከል ያለው ይገባኛል ጥያቄ የሁኔታውን አደገኝነት ይበልጥ ያባብሰዋል። የምዕራብ ትግራይ በአማራ ኃይሎች ቁጥጥር ስር መቆየቱ ተፈናቃዮች ወደ ቀያቸው እንዳይመለሱ ያደረገ ሲሆን ይህም ለትግራይ ወገን ዋነኛው የቅሬታ ምንጭ ሆኗል። የፋኖ ታጣቂዎች ከኤርትራ ጋር ሊፈጥሩት የሚችሉት ጥምረት አስመራን በትግራይ ጉዳይ ላይ ይበልጥ እንድትሳተፍ ሊያደርጋት ይችላል። ይህም ለመከላከያ ሰራዊቱ በተለያዩ አቅጣጫዎች የሚከፈት የጦርነት ፈተናን ይደቅናል። በኦሮሚያ ክልል የሚታዩ አለመረጋጋትና በአማራ ተወላጆች ላይ የሚፈጸሙ ጥቃቶች የሀገሪቱን ብሔራዊ አንድነት እየሸረሸሩት እንደሚገኙም ይገለጻል። ይህ ሁኔታ የፌዴራል መንግስቱ ትኩረት እንዲበታተን በማድረግ የትግራይ ኃይሎች ተቃውሟቸውን እንዲያጠናክሩ በተዘዋዋሪ መንገድ እድል ሰጥቷቸዋል። ዓለም አቀፉ ማህበረሰብ በትግራይ ክልል ዳግም እያቆጠቆጠ ያለው ውጥረት እጅግ እንዳሳስበው በመግለጽ የሚመለከታቸው አካላት ሁሉ ራሳቸውን እንዲገቱ በተደጋጋሚ ጥሪ እያቀረበ ይገኛል። የተባበሩት መንግስታት ድርጅት የሰብአዊ መብቶች ከፍተኛ ኮሚሽነር ቮልከር ቱርክ ባወጡት መግለጫ የፕሪቶሪያውን የሰላም ሂደት ዘላቂነት ለማረጋገጥና ወደ ከፋ ግጭት እንዳያመራ ውጥረቱን ማርገብና ለውይይት ቅድሚያ መስጠት እንደሚገባ አሳስበዋል። የአፍሪካ ህብረት የፕሪቶሪያው ስምምነት ዋነኛ አደራዳሪና ታዛቢ እንደመሆኑ መጠን ድርድሩን በድጋሚ እንዲጀምር እና ተቀራራቢ ውይይቶች እንዲደረጉ ከየአቅጣጫው ከፍተኛ ግፊት እየተደረገበት ነው። በየካቲቱ የህብረቱ የመሪዎች ጉባኤ ላይም የኢትዮጵያ ወቅታዊ ሁኔታ ወደ ጎረቤት ሀገራት የመስፋፋትና ቀጠናዊ ቀውስ የመፍጠር አደጋ እንዳለው በሰፊው ተመክሯል። የአውሮፓ ህብረትና የአሜሪካ መንግስትን በበኩላቸው ወገኖች በፕሪቶሪያው ስምምነት መሰረት ግዴታቸውን እንዲወጡና ጦርነት ዳግም ከተቀሰቀሰ ከባድ ማዕቀቦች ሊጣሉ እንደሚችሉ በማስጠንቀቅ ተመሳሳይ አቋም አንጸባርቀዋል። ኤርትራ በጉዳዩ ውስጥ ወታደራዊ ተሳትፎ የለኝም ብትልም የፖለቲካ ተንታኞች ግን በአንዳንድ የትግራይ ተገንጣይ አንጃዎች አማካኝነት አስመራ የተኪ ጦርነት ወይም ፕሮክሲ ዋር ሚና ሊኖራት እንደሚችል ያላቸውን ስጋት አልሸሸጉም። የመሰል ጣልቃ ገብነት የፌዴራል መንግስቱን የደህንነት ስጋት ይበልጥ አባብሶታል። ሰብአዊ ድርጅቶች በበኩላቸው በትግራይ ክልል ያለው ሁኔታ ከጊዜ ወደ ጊዜ እየከፋ መምጣቱንና የሰብአዊ መብቶች አያያዝ አሳሳቢ ደረጃ ላይ መድረሱን ሪፖርት እያደረጉ ነው። በአሁኑ ወቅት በተለያዩ የአገልግሎት እገዳዎችና በጸጥታ ችግሮች ምክንያት ከ21 ሚሊዮን በላይ ኢትዮጵያውያን አስቸኳይ የሰብአዊ ድጋፍ ይሻሉ። የጂ7 ሀገራት በትግራይ ክልል የታየው መጠነ ሰፊ የምግብ ዋስትና እጦት የፕሪቶሪያው ስምምነት ነጥቦች ሙሉ በሙሉ ካለመፈጸማቸው ጋር የቀጥታ ግንኙነት እንዳለው በመግለጽ ጥልቅ ስጋቱን ገልጿል። እንደ ሱዳንና ሶማሊያ ያሉ የጎረቤት ሀገራትም ግጭቱ የሚያስከትለው የላቀ የስደተኞች ፍሰትና የድንበር አለመረጋጋት በቀጠናው ላይ ሊያሳድር የሚችለውን ጫና በመፍራት ሁኔታውን በከፍተኛ ጥንቃቄ እየተከታተሉ ይገኛሉ። የፌዴራል መንግስቱ በትግራይ ክልል ለሚገኙ ወታደራዊ ካምፖችን በቁጥጥር ስር መዋሉ የመከላከያ ሰራዊቱን ወታደራዊ በላይነትና ስትራቴጂካዊ ይዞታ ሊያጠናክር ቢችልም በሌላ በኩል ግን አጠቃላይ ጦርነትን የመቀስቀስ ትልቅ እድል አለው። ይህም በሚሊዮኖች የሚቆጠሩ ሰዎችን ለሁለተኛ ጊዜ ማፈናቀልና አስከፊ በሆነ ሁኔታ ውስጥ የሚገኘውን የሀገሪቱን ኢኮኖሚ ይበልጥ የማዳከም ከፍተኛ አደጋ ይጋርጣል። የኤርትራ ወታደራዊ ተሳትፎም ቀውሱን ዓለም አቀፋዊ መልክ እንዲይዝ በማድረግ የአፍሪካ ህብረት ወይም የተባበሩት መንግስታት ድርጅት ጣልቃ ገብነትን ሊጋብዝ ይችላል። በሀገር ውስጥም በትግራይ ክልል ዳግም ጦርነት መቀስቀሱ በአሁኑ ወቅት በአማራና በኦሮሚያ ክልሎች የሚገኙ የታጠቁ ኃይሎችን ይበልጥ በማበረታታት የፌዴራል መንግስቱን የማዕከላዊ ቁጥጥርና ብሔራዊ አንድነት አደጋ ላይ ሊጥለው ይችላል። በአጠቃላይ ሲታይ ሁኔታው እጅግ ተለዋዋጭና በማንኛውም ሰዓት ሊፈነዳ የሚችል አሳሳቢ ደረጃ ላይ ይገኛል። የጀነራል አበባው ታደሰ መመሪያ የፌዴራል መንግስቱ የሀገሪቱን የደህንነት መዋቅር ማዕከላዊ ለማድረግና ሉዓላዊነትን ለማስከበር ያለውን ጽኑ ውሳኔ የሚያንጸባርቅ ቢሆንም የትግራይ አመራሮች ግን ለውይይት እድል እንደሚሰጡ መግለጻቸው አሁንም ለሰላማዊ ድርድር በር ክፍት መሆኑን ያሳያል። ሆኖም ይህ ሰላም ተስፋ እውን ሊሆን የሚችለው የፕሪቶሪያው ስምምነት መሰረታዊ ነጥቦች በቅንነት ምላሽ ሲያገኙ ብቻ ነው። የጦር ኃይሎች ክምችትና ቅስቀሳ በሁለቱም ወገን እየጨመረ ባለበት በዚህ ወቅት የአፍሪካ ቀንድ ሰላምና መረጋጋት የተንጠለጠለው በዚህ እጅግ አደገኛ ፍጥጫ ውስጥ ሊከሰቱ የሚችሉ የተሳሳቱ ወታደራዊ ስሌቶችንና ግትር አቋሞችን በማስወገድ ላይ ነው።